ስህተት እየሰሩ ነው። የብዙዎቻችን የደም ግፊት ልኬት የተሳሳተ ነው። ደም ግፊት አደገኛነትና ትክክለኛው የልኬት ጥበብ። ጤና ይስጥልኝ። ዛሬ እጅግ ወሳኝ በሆነ ርዕስ ላይ እንነጋገራለን። የደም ግፊት በኢትዮጵያም ሆነ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን እያጠቃ ያለ ዝምተኛ ገዳይ ነው። ነገር ግን ትልቁ ችግር ግፊት መኖሩ ብቻ አይደለም። ግፊታችንን በምንለካበት ወቅት የምንሰራቸው ስህተቶች የተሳሳተ መረጃ እንዲሰጡን ማድረጋቸው ነው። ብዙ ሰዎች ሆስፒታል ሄደው ሲለኩ ግፊታቸው ከፍ ይላል። ቤታቸው ሲለኩ ደግሞ በዝግጅት ማጣት ምክንያት የተሳሳተ ንባብ ያገኛሉ። ዛሬ አብዛኛው ሰው የደም ግፊት ሲለካ የሚሰራቸው ስህተቶችንና ስህተቶቹን አስወግዶ ትክክለኛውን ንባብ እንዴት እንደሚያገኝ እናያለን። እናም ራሳችንን ደም ግፊት ከሚያደርስብን ጉዳት እንዴት መጠበቅ እንዳለብን እናያለን። አንደኛ፣ ለምን ቤታችን መለካት አለብን? በቤት ውስጥ መለካት ሐኪሞች የእርሶን ትክክለኛ የጤና ሁኔታ እንዲያውቁ ይረዳቸዋል። ነገር ግን ልኬቱ ትክክል ካልሆነ ሳያስፈልጎ መድኃኒት እንዲጀምሩ ወይም ደግሞ አስፈላጊ ሆኖ ሳለ ሳይጀምሩ እንዲቀሩ ሊያደርጎት ይችላል። ሁለተኛ፣ አሁን እስከ ዛሬ ሲሰሯቸው የነበሩ ስህተቶችን ልዘርዝር። በእርግጥም አንድ ስህተት ሰርተው የማያውቁ ከሆነ ጠንቃቃ ነበሩ። ለማንኛውም ማወቅ አይከፋም። እናም መዘርዘሩን ልጀምር። ሁለተኛ፣ መለካት ከመጀመረው በፊት አብዛኛው ሰው ስህተት የሚጀምረው ገና መለኪያውን ሳይነካ ነው። እነዚህን 5 ነጥቦች ልብ ይበሉ። አንደኛ፣ የፊኛ መሞላት። ሸንቶ እየመጣ ግፊቶን የሚለኩ ከሆነ ውጤቱ ከትክክለኛው ቁጥር ከ10 እስከ 15 mmHg ሊጨምር ይችላል። ስለዚህ መጀመሪያ ሽንት ቤት ይሂዱ። ሁለተኛ፣ አመጋገብና መጠጥ። ከመለካቶ 30 ደቂቃ በፊት ቡና፣ ካፌን፣ ሲጋራ ወይም አልኮል አይጠቀሙ። እዚህ ነገሮች የደም ስሮችን በማጥበብ ግፊትን ለጊዜው ከፍ ያደርጋሉ። ሶስተኛ፣ እረፍት ማጣት። ከሥራ እንደገቡ ወይም ደረጃ ወጥተው እንደጨረሱ ወዲያውኑ አይለኩ። ቢያንስ ለ5 ደቂቃ በዝምታ ቁጭ ብለው ሰውነቱን እንዲረጋጋ ያድርጉ። አራተኛ፣ ልብስ። የመለኪያ ጨርቁ ካፍ በቀጥታ በቆዳው ላይ ማረፍ አለበት። ልብስን ወደ ላይ ጠቅልሎ ክንድን ማነቅ የደም ዝውውርን ስለሚለብሽ የተሳሳተ ውጤት ይሰጣል። አምስተኛ፣ መድኃኒት። የደም ግፊት መድኃኒት የሚወስዱ ከሆነ ልኬቱን መውሰድ ያለቦት መድኃኒቱን ከመውሰዶ በፊት መሆን አለበት። ሦስተኛ፣ ትክክለኛው የልኬት አቀማመጥ። አሁን ትክክለኛውን አቀማመጥ በተግባር እናያለን። ይህንን በጥንቃቄ ይከታተሉ። አንደኛ፣ ጀርባ። ወንበር ላይ ቀጥ ብለው ይቀመጡ። ጀርባው ከወንበሩ ጋር መደገፍ አለበት። ሁለተኛ፣ እግር። እግሮን አያቆላልፉ። እግሮ መሬት ላይ በትክክል መረገጥ አለበት። እግርን አቆላልፎ መቀመጥ ግፊትን ከ2 እስከ 8 ነጥብ ከፍ ያደርጋል። ሦስተኛ፣ እጅ። እጆ በጠረጴዛ ላይ ይረፍ። ክንዶ ከልቦ ትይዩ መሆን አለበት። እጆን ዝቅ ካደረጉ ግፊቱ ከፍ ብሎ ይታያል። እጆን ከፍ ካደረጉ ደግሞ ዝቅ ብሎ ይታያል። አራተኛ፣ ዝምታ። በመለኪያ ወቅት በፍጹም አያውሩ። ወሬ ግፊትን በ10 ነጥብ ሊጨምር ይችላል። አምስተኛ፣ የካፍ መጠን። የመለኪያ ጨርቁ ካፍ ለእጆ የሚመጥን መሆኑን ያረጋግጡ። በጣም ትንሽ ከሆነ ግፊቱን ከፍ አድርጎ ያሳያል። ስድስተኛ፣ ልኬት። በአንድ ጊዜ ብቻ ይወስኑ። በመጀመሪያውና በሁለተኛው ልኬት መካከል 1 ደቂቃ ልዩነት በማድረግ 2 ጊዜ ይለኩ። አራተኛ፣ የደም ግፊት ውስብስብ ችግሮችና ማጠቃለያ። ብዙ ሰዎች ምንም አይሰማኝም፣ ለምን መድኃኒት ወስዳለሁ ይላሉ። ነገር ግን የደም ግፊት በዝምታ ውስጥ ሆኖ የሚከተሉትን አካላት ያፈርሳል። አንደኛ፣ የደም ግፊት ዝምተኛ ገዳይ ለምን ተባለ? የደም ግፊት ማለት ደም በደም ቅዳ ግድግዳዎች ላይ የሚያሳርፈው ግፊት ከሚገባው በላይ ከፍተኛ ሲሆን ነው። ይህንን ሁኔታ አደገኛ የሚያደርገው ምልክት አልባ መሆኑ ነው። ምልክት አለመኖር።
ብዙ ሰዎች ግፊታቸው ሰማይ እስኪነካ ድረስ ምንም አይነት ህመም አይሰማቸውም። ራስ ብታት ወይም መፍዘዝ የሚመጣው ግፊቱ በጣም አደገኛ ደረጃ ላይ ሲደርስ ብቻ ነው። የውስጥ አካላትን መጉዳት ምንም እንኳን እኛ ባይሰማንም ከፍተኛ ግፊት በደም ስሮች ውስጥ እንደ ከፍተኛ የጎርፍ ግፊት ሆኖ የደም ስር ግድግዳዎችን ያቆስላል፣ ያጠራል፣ እንዲሁም ያጠነክራል። መዘናጋት ሰዎች ህመም ስለሌለኝ መድኃኒት አያስፈልገኝም ብለው ሲዘናጉ፣ ግፊት ግን በውስጥ በኩል ሥራውን እየሠራ ይቆያል። ሁለተኛ፣ የልብና የደም ዝውውር ሥርዓት መቃወስ። ደም ግፊት መጀመሪያ ጥቃት የሚያደርሰው ልብ ላይ ነው። ልብ ደምን ወደ መላው ሰውነት ለመርጨት የምታደርገው ጥረት በእጥፍ ይጨምራል። የልብ ጡንቻ መወፈር። ልብ ግፊትን ለመቋቋም ስትታገል ጡንቻዎቿ ይወፍራሉ። ልክ እንደ ስፖርተኛ ጡንቻ ቢመስልም የልብ ጡንቻ ሲወፍር ግን የመኮማተርና የመለጠጥ አቅሙ ይዳከማል። የልብ ድካም። በመጨረሻም ልብ ትዝላለች፣ በቂ ደም መርጨት ያቅታታል። በዚህ ጊዜ የሰውነት እብጠትና የትንፋሽ ማጠር ይከሰታል። የልብ ምት መዛባት። ግፊት የልብን የኤሌክትሪክ ስርዓት በማዛባት ልብ ባልተለመደ ሁኔታ እንዲመታ ያደርጋል። የልብ ድንገተኛ አደጋ ሄርት አታክ። ለልብ ራሷ ደም የሚያቀርቡ ስሮች ሲጠቡ ወይም ሲደፈኑ የልብ ሥራ በድንገት ይቆማል። ሦስተኛ፣ የአንጎል የኩላሊትና የአይን መጎዳት። ከፍተኛ ግፊት ጥቃቅን የደም ስሮች ያሉባቸውን ቦታዎች ያወድማል። አንደኛ፣ የአንጎል ስትሮክ። በአንጎል ውስጥ ያለው የደም ስር በግፊት ብዛት ሊፈነዳ ይችላል። ወይም ደግሞ ደም ስሩ ጠቦ ደም ማለፍ ሲያቅተው የአንጎል ክፍሎች ይሞታሉ። ይህ ለሽባነት፣ ለንግግር መታጠፍና ለሞት ይዳርጋል። ሁለተኛ፣ የኩላሊት ሥራ ማቆም። ኩላሊት ደም የምታጣራው በውስጧ ባሉ ጥቃቅን ስሮች ነው። ግፊቱ እነዚህ ስሮች ሲያጠፋቸው ኩላሊት ቆሻሻ ማጣራት ያቅታታል። በኢትዮጵያ ለኩላሊት እጥበት ከሚያደርሱ ዋና ዋና ምክንያቶች አንዱ ያልታከመ የደም ግፊት ነው። ሦስተኛ፣ የእይታ መጥፋት። አይን ውስጥ ያሉ ደካማ ስሮች በግፊት ብዛት ደም ይፈሳሉ። ይህም እይታን ያደበዝዛል። ካልታከመ ሙሉ በሙሉ አይነ ስውርነትን ያመጣል። አራተኛ፣ መፍትሄውና ቀደም ብሎ ማወቅ። ይህንን ሁሉ ጥፋት ለመከላከል ማድረግ ያለብን ነገሮች ቀላል ግን ወሳኝ ናቸው። አዘውትሮ መለካት። ምንም ህመም ባይሰማም በየጊዜ ግፊትን ይለኩ። የአኗኗር ዘይቤ ለውጥ። ጨው መቀነስ። ጨው በሰውነታችን ውስጥ ውሃ እንዲጠራቀም በማድረግ ግፊትን ይጨምራል። ክብደትን መቀነስ። በእያንዳንዱ የኪሎ መቀነስ ግፊቱ አብሮ ይቀንሳል። አትክልትና ፍራፍሬ። ፖታሽየም ያላቸው ምግቦች ግፊትን ለመቀነስ ይረዳሉ። መድኃኒትን በአግባቡ መውሰድ። የደም ግፊት መድኃኒት አዳነኝ ተብሎ የሚቆም አይደለም። ሐኪም እስካልፈቀደ ድረስ በየቀኑ መወሰድ አለበት። በመጨረሻም የደም ግፊቶን በትክክል መለካት መጀመሩ ለጤናው የመጀመሪያ እርምጃ ነው። በቤቶ የሚለኩትን ውጤት ደብተር ላይ በመዘርዘር ለሐኪሞ ያሳዩ። ጨው ይቀንሱ። አትክልትና ፍራፍሬ ያዘውትሩ። በየቀኑ ለ30 ደቂቃ በእግሮ ይጓዙ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ለጤናው ትኩረት ይስጡ። በሚቀጥለው ቪዲዮ እስከምንገናኝ በጤና ይቆዩ።